ማን ነው ወልይ? አላህ ብቻ ነው የሚያውቀው። እዚህ ላይ በጣም ጥንቃቄ ይፈልጋል። ማንንም ሙእሚን ዝቅ አድርገህ ማየት አትችልም። ለምን? እሱ ዘንድ ደረጃው ምን እንደሆነ እሱ ብቻ ነው የሚያውቀው። አላህ ብቻ ነው የሚያውቀው። አላህ ብቻ ነው የሚያውቀው። ኢማም ገዛሊ የጠቀሱት አንድ ነገር አለ። መዲና መስጂድ ላይ ሰውየው ሊገባ አንድ ቡትቶ የለበሰ ምንም የማይመስል ሰው ተኝቷል እዛ ላይ። ሃኡላኢ ከሉን ዐለ ናስ፣ እነዚህ የሰው ሸክሞች አለ ሰውየው። በልቡ እኮ ነው፣ በልቡ ዝም ብሎ ከራሱ ጋር ተጫወተ እንደዚህ ብሎ ማለት ነው። ባንደበቱ አላወራም። ባንደበቱ ያ ሰውዬ ምን አለው? ኢነላህ ያዕለሙ ማ ትኽፉነ ወማ ትብዱን፣ አላህ የምትደብቁትን ግልጽ ያወጣችሁትንም ነገር ያውቃል የሚል ቁርአን ያቀራለን። ደነገጠና አስተግፊሩላህ አልዓዚም ብሎ አሁንም በልቡ እኮ ነው ተውባ አደረገ። ኢነላህ የቅበሉ ተውበተ ዐን ዒባዲህ አለ። አላህ ከባሮቹ ተውባን ይቀበላል አለ። አንተ ሰውን እንዴት በልብስ ትለካለህ? ሰውን እንዴት በሶሻል ስታተሱ በማህበራዊ ደረጃው እንዴት ትለካዋለህ? አላህ ዘንድ ያለ እኔ በየመስጂዱ ያለ ግጭት፣ በየቦታው ያለ የሙእሚንን ከሙእሚን መናናቅ በጣም የሚያስደነግጠኝ ለዚህ ነው። ያ የናከው ሙእሚን ኺላፍ የሆነ ኺላፍ ሊኖር ይችላል፣ አስተሳሰብ ልዩነት ሊኖር ይችላል። ይሄ የናከው ሙእሚን ወንድምህ፣ ይህ እንዲህ አድርገህ የሰደብከው ያብጠለጠልከው ሙስሊም ወንድምህ አላህ ዘንድ ወሊይ ሚን አውሊያኢላህ ከሆነ አለቀልህ ማለት ነው። ጦርነትህ ከአላህ ጋር ነው። ምክንያቱም ምን ብሏል አላህ? መን ዓዳሊ ወሊያን ፈቀድ አዘንቱሁ ብልሐርብ፣ ከኔ ጋር ጦርነት ከፍቷል ነው አላህ የሚለው። የኔን ወዳጅ ጠላት አድርጎ የያዘ ሰው ሁሴን የአላህ ወዳጅ ሆኖ እያለ ጠልቼው ከሆነ አደጋ አይደለም፣ መፍራት አያስፈልግም። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለን እያንዳንዱ ሙእሚን ልንፈራ ይገባል።